ሙሐመድ ጋዳፊ የተሳተፉበት እንደሆነ የሚነገርለት የቀድሞዋን ዛይር ሰላም ለመመለስ በሚል አሜሪካዊው የቦክስ አመቻች በሌላኛው አሜሪካዊ አማካሪ በኩል ስሙን የገነባበት ደግሞም ያጣውን ገንዘብ ያገኘበት በአፍሪካ ምድር የተደረገ ትልቅ የስፖርት ድግስ ነው። 60 ሺህ ተመልካቾች በስቴዲየም ተገኝተው የታደሙበት በጊዜው በቀጥታ የቴሌቪዥን ስርጭት በርካታ ሰዎች የተመለከቱት ቁጥር አንድ ፍልሚያ ለዚያውም በአፍሪካ ምድር የተደረገ ስፖርታዊ ሁነት የትኛው ነው ካላችሁ በሁለት ዕውቅ አሜሪካውያን መካከል የተደረገ የቦክስ ግጥሚያ ነው። በ20ኛው ክፍለ ዘመን የተደረገ ምርጡ የቦክስ ፍልሚያ ነው ይሉታል። ሙሐመድ አሊ ከጆርጅ ፎርማን ጊዜው 1974 ነው። ቦታው ደግሞ የቀድሞዋ ዛይር የአሁኗ ዲሞክራቲክ ኮንጎ። ከ50 ዓመት በፊት የተደረገውን ግጥሚያ የስፖርቱ አፍቃሪያን አሁንም ድረስ በትውስታ የሚያነሱት ነው። ለመሆኑ እንዴት ያን ያክል ዝና ያተረፈም የሁለት ከባድ ሚዛን ቦክሰኞች ፍልሚያ በአፍሪካ ምድር ሊደረግ ቻለ? ነገሩ እንዲህ ነው። ዶናልድ ኪንግ የተባለ የቦክስ አመቻች ሙሐመድ አሊና ጆርጅ ፎርማን በአሜሪካ የሚገናኙበትን የቦክስ ፍልሚያ በማዘጋጀት ላይ ያለም ሌላ ተፎካካሪ ገጠመው። ሁለቱ ዕውቅ ቡጥኞች እርስ በርስ ተገናኝተው ባለመዋቃቸው ዓለም ላይ አሉ የተባሉ የቦክስ አመቻቾች ረብጣ ገንዘብ ለሽልማት አዘጋጅተው ለማፋለም ዶናልድ ኪንግ ለሽልማት ካዘጋጀው የተሻለ አቀረቡ። በቀረበው ገንዘብ ምክንያት ተፎካካሪዎቹን ማሸነፍ እንደማይችል የገባው ዶናልድ ኪንግ አንድ ዘዴ ይዘይዳል። ብዙዎች የቋመጡለትን ፍልሚያ ከአሜሪካ ውጭ ማካሄድ። ግን እንዴትና ወዴት? ዶናልድ ኪንግ የወቅቱ የዛይር አምባገነን መሪ ሞቡቱ ሴሴ ሴስኮ አማካሪ የነበሩት አሜሪካዊ ፍሬድ ዋይማን ጋር በመሄድ ፍልሚያው በአፍሪካ ምድር እንዲደረግ ሞቡቱ ሴሴ ሴስኮን እንዲያሳምኑለት ይጠይቃቸዋል። አሜሪካዊ ፖለቲከኛም የሁለቱ ኃያላን ግጥሚያ በዛይር ቢደረግ የሀገሪቱን ሰላም በመመለስ በኩል ትልቅ ድርሻ እንደሚኖረው አሳምኗቸው። ሞቡቱ ሴሴ ሴስኮም እሳቸውና መንግስታቸው ለፍልሚያው ፈቃድ ሰጡ። በወቅቱ የሀሳቡ ደጋፊ እንደሆነ የሚነገርላቸው የሊቢያው መሪ ሙሐመድ ጋዳፊም ለተፋላሚዎቹ ሽልማት በመስጠትና ሌሎች ትልልቅ ወጪዎችን በመሸፈን ተባባሪ እንደነበሩ ሞቡቱ ሴሴ ሴስኮ ተናግረው ነበር። ምንም እንኳን ሙሐመድ ጋዳፊም ምን ያክል ወጪ እንዳደረጉ የተገለጸ ነገር ባይኖርም እቅዱ የሰመረለት የኦሃዮ ተወላጅ ዶናልድ ኪንግ ዲሞክራቲክ ኮንጎ ታሪክ የማይረሳውን የሙሐመድ አሊና ጆርጅ ፎርማንን የከባድ ሚዛን ፍልሚያ እንድታዘጋጅ አደረገ። ፍልሚያውን እንዲጠበቅ ያደረገው የከባድ ሚዛን ሻምፒዮን ለመሆን የተደረገ መሆኑ ብቻ ሳይሆን በወቅቱ የ25 ዓመቱ ጆርጅ ፎርማን ምንም አለመሸነፉና ሙሐመድ አሊም ቢሆን 46 ጨዋታዎችን እስከሚያደርግ የተሸነፈው በሁለቱ ብቻ መሆኑ ነበር። ሁለቱ የደቡብ አሜሪካ ተወላጆች 8000 ማይል ተጉዘው መካከለኛው አፍሪካ ደረሱ። ሙሐመድ አሊና ጆርጅ ፎርማን ከዚህ ግጥሚያ በፊት ሁለቱም ሀገራቸውን ወክለው በተሳተፉባቸው የ1960ው ሮም እና የ1968ቱ ሜክሲኮ ኦሎምፒክ የወርቅ ሜዳሊያ አሳክተዋል። በተጨማሪም ትልልቅ የሚባሉ ውድድሮች ላይ ስኬታማ በመሆን ስማቸውን መገንባታቸው የዓለም የቦክስ አፍቃሪያን በትኩረት የሚመለከታቸው ናቸው። የሚገርመው እንዲህ አይነት ስም ያላቸው ቡጥኞች በትልልቅ ፍልሚያዎች ይሳተፋሉ እንጂ እርስ በርስ ተገናኝተው ባለማወቃቸው በኪንሻሳ የሚደረገውን ፉክክር ለመታደም ሆነ በቀጥታ ለማየት ያልጓጓ አልነበረም። 1974 ጥቅምት 30 ቀን ብዙ የተባለለትና ተጠባቂው ግጥሚያ በታታ ራፋኤል ስቴዲየም ተጀመረ። ጆርጅ ፎርማን ምንም እንኳን ከዚህኛው በፊት ያደረጋቸውን 40 ግጥሚያዎች በድል ቢያጠናቅቅም በዛይር ከሙሐመድ አሊ የገጠመው ፈተና ግን የሚቋቋመው አልሆነም። እስከ 7ኛው ዙር ጠንካራ ምቶቹን እየሰነዘረም እየተሰነዘረበትም ቆየም። ተሸንፎ የማያውቀው ቡጥኛ ግን በ8ኛው ዙር ለተጋጣሚው እጅ ሰጠም። ከዚህ ውድድር አንድ ዓመት በፊት በኪንግ ሮስ ተሸንፎ የነበረው ሙሐመድ አሊ ስመጥሮቹ የተገናኙበትን ውድድር በበላይነትም አጠናቀቀ። ከ5 አስርት ዓመታት በፊት የተደረገው ግጥሚያ በሰዓቱ 1 ቢሊዮን የሚጠጋ የዓለም የቦክስ አፍቃሪያን በቀጥታ ስርጭት ተመልክቶት እንደነበር መረጃዎች ያሳያሉ። በቦክስ ስፖርት ትልቅ አሻራውን ያስቀመጠው ጆርጅ ፎርማን ከ4 ቀናት በፊት ነበር በ76 ዓመቱ ህይወቱ ያለፈው። በጨዋታ ዘመኑ ካሸነፋቸው 76 ግጥሚያዎች 68ቱን በዝረራ ያሸነፈው ፎርማን በኪንሻሳ በሙሐመድ አሊ ስለደረሰበት ሽንፈትና ትዝታ ተናግሮ አይበቃውም። ምንም እንኳን እንደተባለው ትልቁ ግጥሚያ የኪንሻሳን ሰላም ወደ ነበረበት መመለስ ባይችልም ሁለቱ ተጽዕኖ ፈጣሪ ቡጥኞች ከ50 ዓመት በፊት ያደረጉት ፍልሚያ በአፍሪካ ምድር የተደረገ የመጀመሪያውም የመጨረሻውም ተወዳጅ ግጥሚያ እንደነበር ብዙዎች ያነሳሉ።